የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን ዝግጅታችን ወደ እናንተ ማድረሳችን ዛሬም ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላትን ሲሆን እነዚህ መሰረታዊ ፊደላት ተቀላቅለው በየፈርጃቸው ማለትም የ34ቱን ፊደል የመጀመሪያዎቹን በአንድ ላይ፣ ሁለተኛዎቹን በአንድ ላይ፣ ሶስተኛ የሆኑትን በአንድ ላይ በማድረግ ድምጻቸውን፣ ቅርጻቸውን አንዱ ከአንዱ የሚለይበትን ሊያሳይ የሚችል ቪዲዮ ነው ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። በቀጥታ ወደ ዝግጅቱ አልፍ። እነዚህ የምታዩቸው ፊደሎች እነዚህ የእያንዳንዱ ፊደል የመጀመሪያዎቹ ናቸው። አንደኛ ፊደሎች ናቸው። የሁሉም ፊደል የመጀመሪያዎቹ ናቸው። ስለዚህ እነዚህን ድምጹን ቅርጹን አንዱ ከአንዱ የሚለይበትን በትክክል ለመለየት ያስችላል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ፣ እሺ ይችን ሀ ለ ሀ መ ሰ ረ ሰ። እሺ ወደዚህኛው ስመጣ ደግሞ ሸ ቀ በ ቨ ተ ቸ የ። እሺ ይችኛዋ ደግሞ ነ ኘ አ ከ ኸ ወ ዘ። እሺ ይችኛዋ ደግሞ እዚህ ሲጀምር ደግሞ ዠ ደ ጀ ገ ጠ ጨ ጳ። እሺ ይችኛዋ ደግሞ ጸ ፈ ጸ ፐ አ ሀ። እሺ በድጋሚ እናያቸዋለን፣ በድጋሚ እንቆጥራቸዋለን። ስለዚህ የሚያግዘን አንዱ ከአንዱ ድምፁ ቅርጹ እንዴት እንደሚለያይ ለማወቅ ያግዘናል ማለት ነው። ድምፁን ቅርጹን ለየን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ በድጋሚ እንቆጥረዋለን። በድጋሚ ስንቆጥረው ሀ ለ ሀ መ ሰ ረ ሰ። እሺ ከዚህ ሲጀምር ደግሞ ይሄኛው ሸ ቀ በ ቨ ተ ቸ የ። እሺ ቀጥሎ ያለው ይሄ ደግሞ ነ ኘ አ ከ ኸ ወ ዘ። እሺ እነዚህ ደግሞ ይሄኛው ዠ
ደ ጀ ገ ጠ ጨ ጳ። እሺ ይሄኛው ደግሞ ጸ ፈ ጸ ፐ አ ሀ። እሺ እነዚህኛዎቹ የምታዩቸው ደግሞ ሁለተኛ ፊደሎች ናቸው። የእያንዳንዱ ፊደል ሁለተኛ ማለት ነው። ሁለተኛ። ስለዚህ ሁለተኛ ፊደሎች ከአንደኛው የሚለዩት ይህ እንደምታዩት ሁሉም ፊደል በቀኝ ጎናቸው ቅጥል አለባቸው። ሁለተኛ ፊደሎች ሁሉም በቀኝ ጎናቸው ላይ ቅጥል አለባቸው ማለት ነው። ስለዚህም ስንቆጥረው እያንዳንዱ ሆሄ ድምፁን ቅርጹን በትክክል እንድንለይ ያግዘናል ማለት ነው። ስለዚህ ሁለተኛ ፊደሎች ለሁሉም በቀኝ ጎናቸው ቅጥል አለባቸው። ስንቆጥራቸው ሁ ሉ ሁ ሙ ሱ ሩ ሱ። እሺ ይህኛው ደግሞ ሹ ቁ ቡ ቡ ቱ ቹ ዩ። እሺ እዚህ ላይ ሲጀምር ደግሞ ይሄ ሙ ኙ ኡ ኩ ሁ ው ዙ። ከዚያ ይሄኛው ዡ ዱ ጁ ጉ ጡ ጩ ጡ። እሺ እነዚህ ደግሞ ጹ ፉ ጹ ፑ ኡ ሁ። እሺ በድጋሚ እንቆጥራቸዋለን። እሺ ከርሰሩን ተከትላችሁ በደንብ እዩ። ሁ ሉ ሁ ሙ ሱ ሩ ሱ። እሺ ይሄ ደግሞ ሹ ቁ ቡ ቡ ቱ ቹ ዩ። ከዚያ ይሄኛው ደግሞ ኑ ኙ ኡ ኩ ሁ ው ዙ። እሺ ከዚያ ዡ ዱ ጁ ጉ ጡ ጩ ጡ። እሺ ይህችኛዋ ደግሞ እዚህ ስነሳ ደግሞ ጹ ፉ ጹ ፑ ኡ ሁ። እሺ ሂ ሊ ሂ ሚ ሲ ሪ ሲ።
እሺ እዚህኛው ስመጣ ደግሞ ይቺ ሺ ቂ ቢ ቪ ቲ ቺ ይ። እሺ ቀጥሎ ያለው ይሄ ደግሞ ኒ ኒ ኢ ኪ ሂ ዊ ዚ። እሺ ወደዚህኛው ስንመጣ እዚህ ደግሞ ዢ ዲ ጂ ጊ ጢ ጪ ጲ። እሺ እነዚህ ደግሞ ሲ ፊ ጺ ፒ ኢ ሂ። እሺ በድጋሚ እንቆጥራቸዋለን እያንዳንዱ ፊደል ከርሰሩን ተከትላችሁ በደንብ ድምጹን ቅርጹን መለየት ትችላላችሁ ማለት ነው። ስለዚህ በድጋሚ ስንቆጥረው እዚህ ሲጀምር ሂ ሊ ሂ ሚ ሲ ሪ ሲ። እሺ ይሄኛው ደግሞ እዚህ ስጀምር ደግሞ ይሄ ሺ ቂ ቢ ቪ ቲ ቺ ይ። እሺ ከዛ እነዚህ ደግሞ ይቺ ኒ ኒ ኢ ኪ ሂ ዊ ዚ። እሺ ከዛ እዚህ ስጀምር ደግሞ ዢ ዲ ጂ ጊ ጢ ጪ ጲ። እሺ ከዛ ይቺ ሲ ፊ ጺ ፒ ኢ ሂ። እሺ ቀጥሎ ያሉት ደግሞ እነዚህ አራተኛ ፊደሎች ማለት ነው። እያንዳንዱ ፊደል አራተኛዎቹ ማለት ነው። እነዚህን ስናያቸው ደግሞ ከሌላው ልዩ የሚያደርጋቸው በግራ በኩል ያለው ባለ 2 እግር እና ባለ 3 እግር የሆኑ ፊደላት ለምሳሌ ይቺ ሐመርሃ አለች አይደል? እነዚህ ባለ 2 እግር እና ባለ 3 እግር የሆኑ ፊደላት በግራ በኩል እግራቸው ያጥራል። ከሌላው ልዩ የሚያደርጋቸው እግራቸው በግራ በኩል ያጥራል ማለት ነው። ባለ 1 እግር የሆኑት ደግሞ ልክ እንደቸ ያሉት ደግሞ እግራቸው ወደ ግራ ሸፈፍ ይላል ወይም ደግሞ ወደ ግራ ዘወር ያለ ነው፣ ጠምዘዝ ያለ ነው ማለት ነው። ባለ 1 እግር የሆኑት ባለ 2 እግር የሆኑት አብዛኛዎቹ በግራ በኩል ያለው እግራቸው ያጥራል ማለት ነው። ስለዚህ ስቀጥል ስቆጥረው ሀ ላ ሀ ማ ሳ ራ ሳ። እሺ እዚህ ስመጣ ደግሞ ሻ ቃ ባ ቫ ታ ቻ ያ። እሺ ከዚህ ስመጣ ደግሞ ይሄኛው ና ኛ አ ካ
ዋ ዛ። እሺ ከዚያ ይችኛዋ ዣ ዳ ጃ ጋ ጣ ጫ ጳ። እሺ ወደዚህ ስንመጣ ደግሞ ይቺ ጻ ፋ ጻ ፓ አ ሀ። እሺ በድጋሚ ስናያቸው እነዚህ አራተኛ ፊደሎችን የእያንዳንዱ ፊደል አራተኛዎችን በድጋሚ ስናያቸው ደግሞ ከዚህ ሲጀምር አሁንም ሀ ላ ሀ ማ ሳ ራ ሳ። እሺ ቀጥሎ ያሉ እነዚህ ደግሞ ሻ ቃ ባ ቫ ታ ቻ ያ። እሺ ከዛ ይችኛዋ ደግሞ ና ኛ አ ካ ሀ ዋ ዛ። ከዛ ወደዚህኛው ስመጣ ደግሞ ይሄ ዣ ዳ ጃ ጋ ጣ ጫ ጳ። እሺ ወደዚህ ስመጣ ደግሞ እዚህ ጻ ፋ ጻ ፓ አ ሀ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ማወቅ ትችላላችሁ ማለት ነው። ድምፁን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩት በቀላሉ አማርኛን ማንበብና መጻፍ ትችላላችሁ ማለት ነው። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸር እንሰንብት። መልካም ጊዜ፣ መልካም ቀን